ልብ ሲሰበር መጥፎ ነው። ምን ነው አውርቼ ቸገረኝ ብዬ ማለት ነው በሱ ምክንያት በመጣብኝ ነገር ልብ ስብራት ማለት ነው ጌታ ዱዳ አድርጎኝ በሆነ ብዙ ማውራትም አልችል ሴት በሆነ አላወራም ነበር አይደል ሲያቀል ምን ድህነት አስከፊ ነው ማጣት እንዲህ ነው ምናምን ሲባል ሰማለሁ ማጣት ያዋርዳል ክብር ቢስ ነው የሚያደርግ በጣም ነው የሚያስጠላው በእውነት ጠላቴ እንኳን አይራቡ በቃ መጨረሻ ላይ ልክ በተንፈስ ሳቆም እሱ መፍሰስ ጀመረ ማለት ያው መዋጥ አቆምኩኝ ህይወቴ አለፈ ዘንዶ ከቁም ሳጥኑና ከዩ ቁም ሳጥንና አልጋዋ መሃል ትልቅ ዘንዶ እንዲያፉን ከፍቶ ደዩ ዞሮ አየሁኝ ከዛ ቤት አለ እንደዚህ በመንፈሱ ስም የተሰየሙ ደግሞ ቡና የሚፈላባቸው የሚቃምባቸው እንደ አድራ ይባላል ለሊት ሲቃም የሚታደርበት ቀን አለ ምናምን እንደሱ አይነት ሁለት ቤቶች አሉ ጠዋት ተነሳው ቁርሴን በላው እንደለመድኩት መጠጥ ቤት ሄጃለሁ ከዛ ጥዬ ድራፍቴን እየጠጣው ደወለ ስልኬን ተቀያይረን ነበርና እስራኤል ይላል ከዛ በቃ ነገ ልቀበር ወንድም ጋሽ መመጌ የወራት ልጅ ያለሁኝ ታምሜ የሆነ ሞተሽ ነበር ነው የሚሉትና በቃ ትንፋሽ ቆሞ ያልተሄደበት ቦታ የለም ባህላዊ ዘመናዊ ምናምን በቃ ተሞከረ የመጨረሻ ቀን በቃ የመተንፈስ አቆምኩኝና ውሃ በጥጥ ነበር የሚሰጠኝ በቃ መጨረሻ ላይ ልክ በተንፈስ አቆም እሱ መፍሰስ ጀመረ ማለት ያው መዋጥ አቆምኩኝ ህይወቴ አለፈና እናቴ እንደውም ትልቁና ቢሆን ተናገር ነበር ምን አይታ እንደመጣች ትለኝ ነበር ከዛ በቃ ነገ ልቀበር እያለቀሱ the next day ነው ቀብር ምክንያቱም የህፃን ልጅ ሬሳ አይውልም ማታ ላይ ስለነበር ከ12 ሰዓት ምናምን ከሆነ በኋላ ስለነበር ያወቁት እንደ ትንፋሽ እንደቆመ በቃ እናቴ ታለቅሳለች ቤት ያጸዳሉ ምናምን ይንጋና ተቀበራለች አይነት ተብሎ ከዛ ሌሊት ላይ አንድ ጎረቤታችን መጣው ያው ጨርቅ ተሸፍኗል ነጠላ ተሸፍኗል የሬሳ እንደሆነው ማለት ነው የህፃን ልጅ ሬሳ ልብስ ነው የምታረገው ዝም ብለው ያለቀሱ በቃ እግዚአብሔር ነው ይሄዱና ግልጽ ያደርጉና ምናምን ያለቀሱ እስቲ ቆይ ብለው ውሃ ቀዝቅዞ ነበር ስነካ ትንሽ ሞቀችና ውሃውን እዛው ጋር ተቀምጦ የነበረውን ጥጡን አፍሽ ላይ ሳረግ ዋጥሹ ከዛ ጮኩ አረ እናቴን ጠርቶ ነይ አለም አለች ተመልሳለች ምናምን ብለው ይሰጧታል እናቴ ቁጭ ብላ መጥባት ጀመርኩኝ ማለት ነው እና በቃ ያለቀሰች ነበር እሷም እንትን እየተባለች ጎረቤት እሷ ጋር ነው በቃ ይንጋና በጧት ተቀበራለች አይነት በቃ ብዙ ስም እንዲኖረኝ አርጎኛል ከዛ አያቴ አጋጣሚ ኢየሩሳሌም ደርሰው መተው መሰለኝን በመነኩሴ ናቸው እቺማ የነን ከተማ ተመስላለች አይነት ተብሎ ነው ኢየሩሳሌም ያው ትርጓሜው ኢየሩሳሌም የሰላም ሀገር አሉኝ ያኔ ሰላም ሞት አልተገኘውም እንጂ ዛኔ ብጥበጣ ላይ ተገኘው እንጂ ስሜን እንደዛ ነበር ያወጡልኝ እኔ አባታችን አብሮን አልነበረም እኔ ራሴን ሳቅ አላቀም እኔና እህቴ መሰረትም ትባለው እህቴና እናቴ ወንድሜ ነማቀም
በቃ ሌላ ሰው አላውቅምና እናቴ ያው ንዴት ስላለባት ተጣልተው ነው የተለያዩት። ያው ተለያይተው ነው እነሱ ግን ለኔ ሞቷል እያለች ነበር የምትነግረኝ። ሞቷል በመኪና አደጋ ምናምን ትለኛለች። ያው ንዴት ስላለ ውስጧ ለምን ሄደ ምን ስላለ ማለት ነውና የሆነ ጊዜ ላይ የሆኑ ጎረቤቶች ምናምን የሱመ ፈካት ይሉኛልና ከኦሮምኛ ወርድ መጀመሪያ ያወቅኳት ይችኝ ነው። ለእህቴ ምን ማለት ነው መሲ የሱመ ፈካት ምን ማለት ነው? እሱን ነው የምትመስለው ነው የሚሉሽ አለችኝ። ማለት ነው የምመስለው ስላት አባዬን እኮ ነው የምትመስለው አለ። አንቺ ታውቂዋለሽ እንዴ ስላት እና እኔ ነው የሚመስለው አዎ። ከዛ እማዬ እኮ እንዳትናገሪ ስለምትናደድ ነው እንደሱ ያለችሽ አለ በህይወት አለች እና በልጅነት ልቤ ምን እንደተሰማኝ አላውቅም። ተናደድኩበት የሆነ በቃ ማለት ለምን እያለ ለምን አይንም ምናምን ይባል። ግን በጣም ደስ የሚለው ነገር ወንድማችን ብርሃኑ የሁላችንም ታላቅ ነው። እኔ አሁን የአባት ጣም ምናምን የሚባለው ነገር ብርሃኑ ጋር ነው ያለውና ምንም ሳይጎልብን በጣም ጠንካራ ነው። በተለይ እኔ ትምህርት ቤት እንድገባ ብዙ ሳክሪፋይስ አርጓል እሱ። ብዙም በቃ አባት የሚባለው ነገር ጉድለት አልነበረም። ብርሃኑ ለኔ አባቴ ነው ስቲል እንኳን። ከዛ እሱ ግን በህይወት መኖሩን ስለሚያውቅ ፈልጎ አገኘውና አባታችንን አገናኘን። እናታችን በጣም ቸገር ነበር እንደነገርኩ ወንድሜን የ12ኛ ክፍል ውጤቱን ኮስት አርጎታል። ያ የነበረው ድህነት ማለት ነውና በጣም በድህነት ነው ያለነው። ስመጣ እዚህ ሌላ ታሪክ ነው። ግቢው የሚያምር ነው። ቤት ውስጥ የሚኖረው ኑሮ ሌላ ታሪክ ነው። እኔ ቻላቅም እንደምን ነገር እኛ ግቢ ውስጥ በግ እንኳን የሚያስር ሰው የለም። እዛ በግ በሳምንት 2 ይታረዳል ምናምን። ከዛ ቀናዊውን እኔ አላቅም በቃ ያው ማለት አለመብሰል ስላለ ብቻ ንዴት ተሞላው። ከዛ በቃ አባዬን እንዴ የሚገባውን ክብር ምናምን አልሰጠውም ማጣጥፊ የሚባል በቃ ከዛ እኔ የፈለኩትን ነው ማረግ የምፈልገው። ላይክ ያው ድሜም መስወድሜም አለ የት ነበርክ የሚለውን በቃ እስከዛሬ ምን አገባ የሚለውን ማሳየት ፈልግ ነበርና እንዲሁም በባህሪ ለኛ ነኝ። አባቴን ሳገኝ ደግሞ ባሰብኝ በቃ ቁጡ ሆንኩኝ። ትምህርት ቤት ያልተባልኩትን ገንዘብ አምጣላለሁ እንዲህ ተብለናል እላለሁ ምናምን መላይ ጠፋ። በቃ የሆነ አይቼ ማላቀውን ልብስ አይቼ ማላቀውን ጫማ ማረግ ጀመርኩ ምናምን። ምክንያቱም ጥሩ ኑሮ ደረጃ ላይ ነው ያለው እሱ ምናምን። ራስ ቲያትር ገባለሁ አልኩ። በቃ ደግሞ ይሻላል መጨፈር ስራ ነው አሁን። አዎ በቃ እሱ ነው ስሜት ያልኩ። ትልቅ ውስጠቴ ነው በህይወቴ። እዛ ጋር ደግሞ አባቴም ጊልት አለ አላሳደገንም ምናምን። እኔ በቃ እሺ ማለት ነው እንትን የሚለው እሱ እንትን ይገዛልኝ ቱታ ይገዛልኝ እንትን ይገዛልኝ ትሬኒንግ አደርጋለሁና ትምህርት ቤት መድኃኒዓለም እየተማርኩ ነው። ከዛ ራስ ቲያትር ክረምት ላይ ማስታወቂያ ወጣና ሄጄ ተመዘገብኩ። በጣም ከብዙ ሰው መሃል ምናምን አለፍን። ጓደኛዬ ሜሪ ዲምፕል እሷም አብረን ነበርን ምናምን። በቃ አሰለጠኑን። ምኑንም አላቀውም እኮ ግን ያው ድፍረት ነበር። እድሜ በጣም ደፋር ነበርኩኝና ምንም ፈራው ነገር የለም ነበር። ከዛ አለፍን በቃ ተቀጠረን። ከዛ በኋላ የሆነ ያ እድሜ ላይ ምናምን አጠገብ ያሉ ነገሮች ያንሱባል እና በቴሌቪዥን የምታያቸው ሰዎች ቆንጆ ነሽ የሆነ ሲሉ አክሴፕት ሲያደርጉ ምናምን ከትልልቅ ሰዎች ጋር መብላት ስትጀምር ምናምን በቃ ሁሉም ትምህርቱን ዝም ብሎ መሰለኝ። የሰፈር ጓደኞች የትምህርት ቤት ምናምን ትለው ያንስባል። ከዛ በቃ እንደዛው እየወጣሁ እየገባሁ ምናምን እየተማርኩኝ ከዛ በማል ደግሞ ጉዞ መጣ ባህሬን ሄድኩና አባቴ የሚወደኝ አይመስለኝም ነበር። በቃ የሆነ ያው አባትና እናት ሲለያይ ትልቁ ኢፌክት ማትፈለግ ነው የሚመስልና የሆነ የምትወደድ አይመስልም። የሆነ አለመወደድ
ማትወደድ ሲመስል ደግሞ ይደብራል። የሆነ አሪፍ አትሆንም። ትሞክራለህ በቃ በራሴ የፈለከውን ነገር ማለት ነው። ባህሬን ሄድኩኝና ከዛ አንድ እህታችን አለች እና አባታችን ልጅ ናት። ደወለችልኝ፣ ሳራ ትባላለች እና ደወለች ባህሬን እና ከኢትዮጵያ መደወል የዛኔ በጣም እንትን ነውና ተደወለልኝ። ከዛ እሱ በጣም የሚወዳት መሲን ነው ታላቅ እህቴና የሚምለው ሁሉ በሷ ስም ነው ምናምን ያው እኔ በቃ እንደማልጠቅም ቁጥር ነኝ ነው ቁጥር ነሽ ነው የሚሉኝ። በቃ ምንም ማጠቅም ማጎዳ እንደውም ጉዳት ያመዝናል። በቃ መበጥበጥ ምናምን ማስቸገር ነው እንጂ ምንም ጥቅም አለሽ ተብዬ አላውቅም እኔና እሷን ነው የሚወዳት። እኔ እንደማልወደድ ደግሞ አውቃው። እሷ ደግሞ በቃ እኔ ማን ነው የሚወደኝ? ያው እህቴ ትወደኛለች፣ ወንድሜ ያለ ተስፋ አይቆርጥም በእኔ ምናምን ስቲል። ከዛ ደወለችና እህቴ እዩ አለችኝ። ወይ የሳርቾ ምናምን ስል እንዴ አባባ ማንን እንደሚወድ አሁን አረጋገጥን አለች። እንዴ ስላት እህቴ ቀድማ ሄዳ ነበር ባህሬን በሌላ ስራ ማለት ነውና ከዛ ነው እኔ ሄድኩት። መሲ ስትሄድ እኮ አላለቀሰም አባዬ፣ አንቺ ስቴጅ ግን አለቀሰ። እሷ እኮ አይሆንም ባህሪዋ ከሰው ጋር አለ እና አለቀሰና እንዴ እና የሆነ ሳዋራው ላዋራው ውስጥ ያልኩና ሄሎ ምናምን ስለው እዩ እንዴት ነሽ እንደው ምግብ ይሰጡሻል ምናምን ሲለኝ በኢየሱስም በህይወቴ በቃ ለመጀመሪያ ጊዜ እዛ እድሜ ላይ የሆነ ነገር ተሰማኝ። እንዴ ለካ እንደዚህ ብሎ የሚያስብልኝ አለ ምናምን አባት ደስ ይላል ለካ ምናምን ብዬ ለአባት ያለኝ ስሜት ገና እና በቃ አረሳውም እሱን ቀን። በጣም ነው እንትን የተደሰትኩትና በቃ ማስታወሻዬ ነው ያ ቀን። ከዛ መጣሁኝ እዛ 3 ወር ቆይቼ ምናምን ነገር ነው የመጣሁት። አባዬ ግን ትወደኛለህ እንዴ አልኩት። ስመጣ በረንዳ ላይ ቁጭ ብሎ ነው የጠበቀኝ አረሳውምና ገና እኮ ከጥቅፌ መውጫሽ አልነበረም። አልሰማ አልሽ ምን ላርግሽ አለኝና ልሄድም ሲል ሳይፈልግ እሺ አልልም። እሱም ደግሞ እንዳይከፋት ነው እሺ የተባልኩት እንጂ መሄዴንም አላመነበትም። ገና በትምህርቴ እንድገፋ ምናምን የፈለገውና በቃ አቀፍኩት፣ እግሩን ሳምኩኝ ምናምን ደስ አለኝ በጣም። ከዛ በቃ መሄድ መምጣት ጀመርኩ። ስራው እንደቀጠለ አርቲስትነቱ፣ ውዝዋዜው፣ ክለብ ማደር ነው ምናምን። ለሰርቪስ ቤት ይርቃል ሲባል ቤት ተከራየልኝ እና 6 ኪሎ እዛ ያሬድ ሙዚቃ ትምህርት ቤት አካባቢ 1 ክፍል 2 ክፍል ቤት ምናምን ተከራይቶልኝ ኖር ነበርና ሰርቪስ እምቢ አሉኝ። እዛ ላደርሳሉኝ ራቃሉኝ ስል ነው የተከራየልኝ። ሰራተኛ ይቀጠርላት በቃ ምግብ አሁን አትበላ እሷ ምናምን ተብሎ በቃ አሁን ባየኝ ይላል። የዛኔ በጣም ምግብ አስቸግር እና እንደዛ ሆነን አርት ውስጥ ገባሁኝ። ልክ አባቴን መውደድ ስጀምር ማለት መውደድ ስረዳው እኔ ትንሽ በሰልስል በቃ አባት ለካ ጥሉን የሄደው ላይፍ የሆነ በሆነ መልኩ ሲገባህ ምናምንና በጣም በቃ ልጅና አባት ምናምን የሚለው ነገርን በቃ መኖር ስጀምር እሱ ሞተ እና አልነበርኩም ደግሞ አልቀበርኩትም። ሁሉ አጋጣሚ አቡዳቢ ነበርኩኝ ለስራ። በቃ በጣም መቀበል ሁሉ ከብዶኝ ነበረ። በጣም ነው ያዘንኩት በጣም ማለት ነው። የዛን ጊዜ አሁን ጌታን አላውቅም። ያው ወንድሜ ሃይማኖተኛ ነው በጣም ኦርቶዶክስ ነው። አሁንም ኦርቶዶክስ ነው። በእርግጥ መጽሐፍ ቅዱስ እያስነበበ ምናምን ነው ያሳደገኝ። ግን አባቴ ቤት ስመጣ ያለው ነገር ሌላ ነው። አዳም ልኮ ነበረ በደንብ የሚከበር ማለት ነው። እና አባቴ ሲሞት በቃ የቤት ይፍረስ እቃው ይጣላልኩኝ። ቡና የሚፈላበት ረከቦቱ ምናምን በቃ ትልቅ ቤት በሳር ቤት ከተማ ውስጥ ነው እንግዲህና ጎጆ ተሰርቶ ምናምን ነው የሚመለከው። በጣም ማይመጣ ሰው የለምና ለአባቴ ያልሆነ
እንደዚህ ያረደለት እንዲህ ያከበረው እሱን ከገደለ በቃ ያስፈልግ በሚለው ነው እንጂ አሁን ይሄ ትክክለኛ እምነት አይደለም ብዬ አይደለም። ያን ነገር አስነሳን አስፈረስን ይፍረስ ምናምን አልኩ። አንድ ባታዊ ሁይ በሚካኤል የሚባሉ ነበሩ ደብረ ብርሃን ዛሳሪያ ሚካኤል ምናምን ያሉ የሆኑ ቄስ እና ንስሐ አባታችን ነበሩ የኔ የእህቴና የቤተሰቡ አባዬ ከሞተ በኋላ ያገኘናቸው ማለት ነውና ነገርኳቸው እንዲህ ነገር አለ ይፍረስ በቃ ቤት ውስጥ ለሱ አልሆነ ሲል ለሱ ስላልሆነ ብቻ ሳይሆን አያስፈልግም በቃ ይፈርሳል አሉ። መጡ እና ምናምን ፈረሰ። ያ ጎጆ ቤት ያረከቡት ወጣ የምኑ ያው ምታከውነ ጽድት ያለ ነገር አይደለም። ወጣንና ጣልን። ግን ያው በቃ ፈተና ይኖራል አሉ እሳቸው። ፈተና ግን ይኖራል እና አሳዘንኳቸው በቃ በጣም ነው ያዘኑ። እንዲጠንካሬ እኔ አላቅም ምንም ራሴ የምከላከልበት ጸሎት አላቅም። ያው ቤተክርስቲያን መሄድ ገዳም መዞር ምናምን ነው እንጂ ክፉን እንኳን እንደዚህ ከኔ ማረቀበት እንትን አላቅም ብስለት የለኝም። ግን ምን ያረጋኛል እሱን የገደለ ደሞ ለሱ ይፈላለት ደሞ ይታረድለት ምናምን ብዬ ነው እኔ በቃ እንትን ሲባል የነበረው በጣም መንፈራው ላይክ አባቴ ነው የሚባለው መንፈሱ አባቴ የምትለው እንትን ስጠኝ እንዲያርግልኝ አመመኝ ይያልክ ያው በልጅነት ማይንድ ነው በዛ እድሜ ላይ ሆኜ የሚሰማኝ ነው ለመንገር እየሞከርኩ ያለሁት ባሁኑ ብስለቴ ሳይሆን አሁን በማቀው ሳይሆን በጊዜው አምላክ ነው። ያ ቤት አለ ሳሎን መኝታ ቤት ምናምን ይባላል ኩሽና አለ ምናምን ከዛ ቤት አለ እንደዚህ በመንፈሱ ስም የተሰየሙ ደግሞ ቡና የሚፈላባቸው የሚቃምባቸው እንዴ አድራ ይባላል ለሊት ሲቃም የሚታደርበት ቀን አለ ምናምን እንደሱ አይነት ሁለት ቤቶች አሉ። አንድ ደግሞ አለች አንድ ክፍል ደግሞ እሷ እንጀራ እናታችን ላይ ላለው መንፈስ በሱ ስም ደግሞ የተሰራ ማለት ነውና እንዴት ነው መሰለ ይቀመጣል እዛ ቤት ይገባል ቡና ይፈላል ምናምን ከዛ መንፈሱ እሱ ላይ ሲገባ ድምፁ ይቀየራል ሚለው ነገር አለ እኔ ከሌ ምናምን ይልና ከዛ ኦኬ ከሌ ነው የመጣው የሚባለው እንትኑን የምትለይበት የራሱ ፉከራ አለው እሱ ላይ ሆኖ የሚለው ነገር አለ ይነግራል ማንን ያዋራህ እንደሆነ ኮንፈርም ያደርጋል ማለት ነው። ልክ ሲመጣ የሆነ ነገር ብሎ ከሌ እኔ እንደዚህ ምናምን ይላል በቃኛ ጎንበስ እንላለን ሰይኔ አባት ብለና ድፍት እግዚአብሔር መሐሪ ነው በእውነት በጣም መሐሪ ነው እግዚአብሔር። እኔ አባቴ ሞት ይሄንን በቃ በዚህ ሁኔታ መሞቱ ነው በጣም የሚያሳዝነኝ ማለት ነው። እና እንደዛ ይላል ማውራት ይጀምራል ሰዎች ይጠራሉ በስማቸው የመጡበትን ጉዳይ ይዘው ይቆማሉ ይነጋገራሉ ይነገራቸዋል እንዲያርግልሻለው እንደዚህ ይሆናል እንደዚህ አድርጊ ምናምን ይባላል። ከዛ ያው በቃ ሰላሙኑ ምናምን ብሎ ደግሞ እሱ ተመለሰ ይባላል። ከዛ ወደ ራሱ ይመለሳል ደግሞ ከዛ በኋላ ከሱ ጋር ደግሞ ማውራት እንጀምራለን። እኔ ግን በጣም የሚገርም ነገር ማለት ነው ወይ ኢየሱስ ጌታ ነው እግዚአብሔር በጣም ትልቅ አምላክ ነው። መንፈሱ ያ አልወደድም ብያለሁ በጧት ነኝ ቀልቃለኝና በጣም ከጫጫት ምስስ ራሴን ራሱ ሳስበው ታናድደኛለች ምንድን የሚያንቀለቀለኝ በጣም ከልካለኝና ክብት ዛም መመር መንካት ምናምን ወዳለውና እኔ አልወደድም ነበርና ራሱ ምን እንዳለ ታውቃለህ ራሱ አባቴ ላይ እሷ ጀበናችን እንዳትነካ አለ። እሷ የኛ አይደለች
ቡና እንዳታፈላ ተባልኩ ማለት ነው። ከዛ በቃ ይሄ ወይ ሳሎን አባዬ መኝታ ቤት ምናምን እናፈላዋለን ዝም ብሎ አንዳንድ ቀን ወይ በረንዳ ላይ እናፈላለን ምናምን ዝም ብሎ በሌላ ረከቦት ማለት ነውና የዛ ያን ነው እንጂ ውስጥ ገብታ እዛ መስጊድ ውስጥ ገብታ እንዳታፈላ ተባልኩ ማለት ነው። የኛ አይደለችም ያለው እንዴት እንዳለቀስኩ ጆሲ እንዴት እንዳለቀስኩ በቃ እንዴት ምን ላድርጋልኩ ምን አድርጌ ነው ምን ክፋት አግኝት ምን ብሰራ ነው ምን አጥያት ሰርቼ ነው በቃ ለምንድን ነው ያልወደደኝ እሱ እንኳን ሁሉም እየተጠሩ ምናምን ሲመረቁ እንትን ሲሉ የሆነ ነገር ሲሰጣቸው ምናምን አብዳል ግላሱ ምናምን ነው ያቀበጀ አንቺ ዝም ብለሽ ጨፍሪ ምናምን ይለኛል። ትሄድ እዛ ቤተክርስቲያኑ አትከልክሏት ቤተክርስቲያን ሄዳለው ማታ ማታ ሩፋኤል ቤተክርስቲያን አለ እዛ ሄዳለው በቃ አልሆነም እንደዛ ቦታ አልተሰጠኝም እና ማስታወቂያ ሰራው ሃይላንድ ውሃ the original island ማለት ሃይላንድ ራሱ የመጀመሪያው እና ሳምሶን አድቨርታይዚንግ ምናምን ጋር ሰራውኝ። ከዛ ብር የሱን ብር ምናምን ሲሰጠኝ በቃ አባቴ የሆነ ሀገር ሄዶ ነበር እንዲላምልኮ ማለት ነው ባሌ ጎባ ምናምን ይባል ሀገርና ሲመለስ በቃ በግ ገዝቼ መጠበቅ አለብኝ ምናምን ምን እንደወደድ ማለት ነው። አሁን እድሜ ላይ ሆነ ስታስበው ያስቅም ነይ ጌታ ነይ እንዲህ አይደለም ምን ለምን እና ገዝቼ ጠበቅኩ በቃ ገረመው አባቴ ምናምን ተመረኩኝ። ማን የገዛው በግ ማን አምጥቶ ነው ሲል ኢየሩስ ናት የገዛችው ይቺ ኢየሩስ ነው በቃ ተመረኩ ምናምን ተወኛልኩ ደስታዬ በቃ እና ራሱ መንፈሱ እኔ የኛ አይደለችም ብሎኛል እና ክብር ለኢየሱስ ይሁን የእውነት ነው ማለት ይሰጣል ብር እንትን ተሰጠኝ ይላሉ መተው እንዲያገኘው ይላሉ አስራት ይዘው ይመጣሉ በግ ያርዳል በሬ ይታረዳል 2-3 በሬ እንደዛም ይደረግለት ማለት ማዳን የሚችል ነው እና ባዬ መሞት የለበትም ሲሞት አባቴ 52 አመቱ ነው ለወንድ እንዲ ሽማግሌ አይደለም ማለት ብዙ መኖር ይችላል ነበርና ስኳር በሽተኛ ሆነ። ከዛ ምንድነው የሆነ ጊዜ ይታመማል በቃ በግድ ነው አባዬ እየሰማ ሄድልህ ሐኪም ቤት አይወድምና በቃ ወይ ራሱን ሲስት ምናምን ከዛ አብሮ ነርቭ ነገር መጣበት ልክ ራሱን ሲስት ምናምን ነው እንደዚህ ተይዞ ይሄዳል ሐኪም ቤት ልክ እንደተሻለው ተነስቶ ይመጣል ደግሞ ከዛ በኋላ ይለመን ይባላል በቃ እሱ ነው ባለፈው እንዲ ስላልታረደ ነው እንዲ ስላልሆነ ነው እንዲ ስላለ ያንን ነው ማቀው ማዳን ይችል ነበር በቃ ራሱን የገደለው እንጂ ማዳን ይችል ነበር ለምን ይገለዋል ስለዚህ ምንም ጥቅም የለውም ለሱ ቡና ቢፈላም ቢታረድም ባይታረድም በቃ እሱ ምንም እንደሚከዳ ነው ስለዚህ መክዳት አለብን ከዚህ ቤት መውጣት አለበት የሱ መሳሪያ አልኩኝ ማለት ነው እፈራለሁ በፍርሃት የሆነ ነገር ይፈጠር ነበርና ግን እንደዛም ሆኖ ሰው ብዙ ሰው ደነገጠ በቃ ምናምን አክስቴ አሁን በህይወት የለችም የሱ እህት በቃ አዘነች በጣም ያ ነገር ሲሆን ምናምን በጣም የምትወደው ወንድሟም ነበረ ምናምን ብዙ ሁሉ አልቆየችም ታመመች በእኔም እንደዛ ማረግ ምናምን ደስተኛ አልነበረችም ታመመች ብዙ ጊዜ አልጋ ላይ እንትን አለች ከዛ ሞተች እሷም እና እኔ ማንንም ቢሞት ማንንም ቢታመም እንዳትፈሩሽ አውቆ እንድናርድለት እንዲ ያረጋል አሉ ያው የተባልኩት አውቆ ያሳመመናል አሉ ምናምንም ይባል ማለት ነውና ሳይ ማንንም እየታመመ አይደለም አክስቴ ናት ያው እሷም ምትድን ምናምን መስሎኝ ነበር ጌታ አላለው አረፈች ከዛ ቤት ወጣን ማለት ነው እና እኔ ለካራስ ወጡን ስትለኝ እህቴ ደውላ ሻሸመኔ ነበርኩኝ የሆነስ ጓደኛዬ ቤተሰብ ልንጠይቅ ሻሸመኔ ሄደን ከትብዬ ሳኩኝ እሱ ነው ማለት ነው እንዲ ነው ማለት ነው የሚያረገን ብዬ ሳኩኝ
ያ የሆነ እዛ ውስጥ ምን ኖርማል አረገብኝ የሱ ውጊያ ብዬ የማስበው መጠጣት መቃም ጫት እኔ በስንት ዓመቴ እንደጀመርኩ አላውቅም እንዲሁ ነው ያገኘሁት ራሴን ጓደኞቼ ይስቃሉ አንዳንዴ ሳወራላችሁ እኔ እየቃምኩ ነው ራሴን ያገኘሁት ያ ቢኮዝ ችግር የለማ እዛ ለጸሎት ስለሆነ ተብሎ የሚታመነው ይሰጣል እንዴ ሐሙስ ቀን ምናምን ሲቃም ይሰጣናል አራባዬ ደበረኝ ምናምን ስልም ይገዛል 10 ብር ማአት ነው ቁጭ ብለን እንቀማለን ነውር አይደለም ያው እዛ ቤቱ ነውር አይደለም የጸሎት መሳሪያ ስለሆነ እኔ ነውር ነው ህይወቴን ያበላሻዋል ምናምን ብዬ ማሰብ አልችልም ከዛ ደግሞ ከአንዳንድ ጓደኞቼ ጋር እንደዚህ እንዲሁ ከሚወዱ ጋር ምናምን ስንቅ በቃ ሙድ ምታቅ ምናምን ትሆናለህ አሪፍ ትባልበታለህ መቃመ መጠጣት ምናምን አሪፍ ነው የሚሆነውና በጣም እቀማለሁ በጣም እጠጣለሁ በጣም ማለት እና በቃ አንድ ጓደኛ ያለች እንደው ሰው 3 ጠጥቶ በጣም የሚሰክረው ቢራ እኔ 8 9 ምናምን ጠጥቼ ኖርማል ነኝ ሌላ የለም እላለሁና ጄሪ እሺ መስከሩን አትስከሪ አይሞላብሽም ትለኛለች በጣም ነው መጠጣውና ይሄ ማለት ጠጥቶ የተከበረ የለም ክብር የለውም ገንዘብ አትይዝበትም ከመልክ አትይዝበትም ምናምን ብዙ ማለት በጣም ምን እንደውም ከመጠጣት ምን ጥሩ ነገር እናወጣለን ምንም አይወጣም እንደዛ ሆንኩ ኖርማል ሆነብኝ ማለት ነው ያው ከዛ ቤት ይዤ የመጣሁት ነገር መቃም ኖርማል ነው አሪፍነት ነው ችግር የለውም ከዛ ደግሞ መጠጣት ከቃም ገኩኝ ደግሞ ካሳልጠጣ መተኛት አልችልም ይነጋል እንጂ አልችልም ከዛ በቃ በጊዜ ሂደት እንደዚህ ያው እኔ ገዳም ብዙርም ምንም ብልም ምናምን እንዲህ ጥብቅ ያልኩ አይደለም በቃ እንዴት ብዬ ልንገር እኔ ሄዳለሁ ስመለስ ጫቴን ይዤ የምገባው እኔ ከሆነ ገዳም ስመጣ ምናምን አንቺ መንገድ ላይ ይጠብቅሻል እንዴ ሰይጣን ይለኝ ነበር አንድ ጓደኛዬ ያቀብልሻል ይዘሽ አሁን ምን አለ አንድ ቀን እንኳን ብታድሪ ምናምን ይለኛልና ውጊያማ በደንብ አለ ከዛ በዛ መቃም መጠጣት ውስጥ ማለት ነው ብዙ ውድቀቶችን ብዙ የሚያስጠሉ ነገሮችን አሳልፌያለሁ ማለት ነው ከዛ ያ ነገር ሲሆን እግዚአብሔር ይመስገን ከኢየሱ ስጦታ ብቻ የሆነው ልጅ ነው እግዚአብሔር ልጅ ሰጠኝ እና በቃ ለልጅ አሪፍ እናት መሆን ፈልጋለሁ ምናምን ልኖርለት ፈልጋለሁ ግን ያኛው ውጊያ ደግሞ አለ በጣም ብዙ ጊዜ ራሴን ላጠፋ ሞክሬያለሁ ምንም ሳይቸግረኝ ማለት ነው ምንም ሳይቸግረኝ ምንም ሳልሆን ማለት ነው ምን ሙሉ ስራ ያለኝ እየሰራው ቤት ብር ቆንጆ ብር ያለኝ አካውንት ውስጥ ምናምን ቤቴ ሙሉ ሆኖ ምናምን ሞክሬ በትክክል ማስተዋወሰው 2 ቀን በቃ ሞክሬ አክሽን ወስጄ ታርፌያለሁ አልፈልግም ምንም ዋጋዬን ያሳነስብኛልና እንዴት ውጊያ የለውም ወይ ከዛ በኋላ ዝም ብሎ ተወወይ ምናምን እንዲነው የሚያደርግ ገባ በቃ እግዚአብሔር መስጠት የሚችለው ነገር እሱ መንሳት አይችልም ልጅ እግዚአብሔር ነው የሚሰጠው ልጅ ሰጠኝ እግዚአብሔር ማድረግ የሚችለው ባለኝ ህይወት ላይ ተስፋ ማስቆረጥ ደስታ ማሳጣት ምናምን አይደለ ስለዚህ ሳልድን ሊወስደኝ በጣም ሞክሮ ነበር ጌታን ሳላገኝ ንስሐ ሳልገባ እና 2 ጊዜ በትክክል አሁን ምኖርበት ከተማ እዚህ መኖር ከጀመርኩ ሱሉልታ ከገባው 2 ጊዜ ሞክሬያለሁ ራሴን ላጠፋና ግን ምንም ሪዝን አስጠላኝ ራሴ ምንድነው ጥቅሜ ምንድነው እንደዚህ ምናምን ይለኛል በቃ ምን ታረጋለሽ ምን ተጠቅመለሽ ምንድነው ማደርገው ከዛ ስራ ብዙም እንትን አይደለም ሱሉልታ ውስጥ ፎቶ ቤት ነበረኝ ምናምን ከዛ ኪሳራ ደግሞ
በኪሳራ ደግሞ ይመታሃል የሆነ ነገር ቃለሳካ ይላል ፎቶ ቤቱ የሆነ እንትን አረገ ምናምን ከዛ በቃ የሆነ ብቻ ለመኖር ምንም ምትጓጓበት ነገር ነው የሚያሳጣ ማለት ነውና በእንደዚህ በጣም ብዙ ታግሉኛል ብዙ ማለት ነው እግዚአብሔር አሸናፊ ነው ሁሉ ጊዜ እሱ አሸንፎ በህይወት አኖሮኛል ምንድነው ደስታ ያሳጣኝ በጣም ጭንቀት ይለቅብኝ ምንም ያስጨንቅ ነገር ወስላ አድራለሁ ቁጭ ብዬ ስል ማለት ነው እና ጭንቀት በጣም ትልቅ ህመም ነው ምንድነው ታይዋ ምናምን ይላል ሲደርስብህ ነው ማለት የምታቀው ማለት በተለይ ደግሞ ሰውም እንኳን አያዝንልህ ተቸግረህ ያልተጨነቀው እያለ ተጨነቃለህ ከመናፍስት ጋር ሲሆን ውጊያው ማለት ከዛ ዓለም ሲሆን ማለት ነውና አረ ብዙ ጣጥቼ ተኝቼ ነው በጣም ነው የሚታገኝ እንዲ ፊል እስካደርግ ድረስ የሆነ ባድ መንፈስ አጠገቤ እንዳለ ምናምን የሆነ ሰው እንዳለ እንደሚነካኝ እንዳለ እየታወቀኝ ብዙ ሰቃየ ነበር በጣም ቅዠት ናይትሜር እንቅልፍ የለኝ ብዙ ቀናቶች እንቅልፍ አልተኛም ብዙ አንድ ጊዜ እንደውም ይሄንን ፕሮግራም የሚከታተሉ ጓደኞቼ ካሉ ምስክር ይሆኑኛል 7 ቀን ሳልተኛ ኦማን የሚባል ሀገር ማለት ነው እንዴ ያለኝ ከ7 ቀን ልክ ልተኛ ሞክራለሁ የሆነ ድንግጥ ምናምን ብለህ የምትነሳው ነገር እነሳለሁ 7 ቀን ሆነኝ ማለት ነው የመጨረሻው ቀን ወደ መድረክ እንደዚህ ይወጣሁኝ በቃ መድረኩ እንዲመጥት ያለብኝ መሰለኝ አዞረኝና ወደኩኝ አምቡላንስ ተጠራ ምናምን ሴኩሪቲ ነው ይዞኝ ወጣ ሄድኩ ከዛ ምንድነው ሲባል የሆነች ህንዳዊት ናት መሰለኝ ዶክተር ኢራናዊ ናት ጫው የለም ሰውነትሽ ውስጥ አለችኝ እና የጫው ማነስ ነው ነገር እንደዚህ ያመጣል እንቅልፍ ይከለከላል ምናምን እና ብዙ ለመተኛት ብለሽ ግን ምንም አትወሰጃለሽ ቢራ ጠጣለው የሆነ ናይት ፓናዶል የሚባል እንቅልፍ በጣም በሚያስወስድ ኪኒን ነበር እሱን ወስጄ አይወስደኝም ልክ ሌሎቹ ተኝተው ምናምን እኔ ጠብቃለሁ በቃና አንዱ ሰው ቀስቀስ ካለ ሄጄ እንቅልፍ እንቢያልሽ ይላል እኔ ያላለኝም ጄ ሪዘርቭ ይልኝና እነሱ ሲነሱ ደስ ብሎኝ በቃ በዛው እንቀጥላለንና በእንቅልፍ በጣም ሰቃይ ነበርና እዚህ 22 በቅዱስ ገብርኤል ሆስፒታል እንደዚህ ገብቶ የሆነ ቅዱስ ሚካኤል የሚባል ያይምሮ ምናምን እዛ ሁሉ ሄጄ ታይቻለሁ ምንድነው እንቅልፍ ለምንድነው አይወስደኝ እና ሰዓት ይዤ 40 ደቂቃ ምናምን ከተኛው በጣም ወይኔ ዛሬ 40 ደቂቃ ተኛው ምናምን እላለሁ 3 ቀን 2 ቀን 1 ቀን ምናምን ኖርማል ነው አለመተኛት ነበር ህይወቴ ውስጥ እንቅልፍ በጣም ያስቸግረኝ ነበር በጣም አልተኛም ነበር ጭንቀት ነበረብኝ በጣም ጨነቅ ነበር ኢየሱስ እንዴት እንደመጣ ታውቃል የቢራ ጠርሙስ ይዤ ስቅም ውዬ ሳጨስ ውዬ ቁጭ ብዬ እየጠጣው ቤቴ ቴሌቪዥን ከፈትኩ እና እየጠጣው አማኑኤል የሚባል ልጅ አለ ወንድሜ ነው በጣም የምወደው በጣም ቤስት ፍሬንድ ነው እሱ ይለኝ ነበር እሱ አማኝ ነውና አመለካከትሽ እንዲ እንትንሽ ለየት ይላል የሆነ እንደ ጴንጤ ነው ብዙ ሐሳብሽ ምናምን ይለኛልና ሄድ በስማ ማለት ነው ጴንጤ የሚባል እንዳታነሳብኝ አለ በጣም መጣላው በጣም ነው ብቻ በመንድነው እንዲ ጾም አለው ጾም ከጾምኩ ጾምና እስከ 9ም ልጾም ምናምን እቤት ስመጣ አስቀድሼ ምናምን ስመጣ እንቁላል በላለው ምናምን ጾም ኳልን እንደ በቃና ምንድነው ችግሩ ምናምን እላለውና ይሄ ወልመካ ምናምን ነው የሚሉኝ ምንድነው አንተ ደግሞ ድብልቅልቅ ያለ ነገር ምናምን እና በጧት ተነስቼ ፍርፍር እየበላው ጾመኛ ነኝ ይባላል እንዴ አልልም እንደሱ በቃ ከጾምኩ መጾም ስበላ ደግሞ መብላት ነው ምናምን እላለውና እንዲ ስለ መጽሐፍ ቅዱስም ያው እንደነገርኩ ወንድሜና እንዳነብ ያረግ ስለነበር በልጅነቴ እናወራለን ስናወራ ምናወራው በቃ እንዲ እንትን የተገባ ቦታም ባይሆን እየጠጣንም ምንም
እናወራለን። እሱ በጣም ያወራል ስለ ጌታና እሱ መጽሐፍ ቅዱስ የሚያይበት አንግል ምናምን ደስ ይለኛል። ጥያቄ ስጠይቅ የምመልስልን ነገር ምናምን እንዲህ ግን አንቺ ምንም ግን በቃ እኔ ጴንጤን የምትመስኝ አስተሳሰብሽ ምናምን ይለኛል። እና ተው እንዳትል አታሟርተብኝ ሁሉ ነው የምለውና እኔ እንዲህ አይነት ነገር አልወድም። ምን ነው ደግሞ ጴንጤ የሚመስለው ምናምን ነው። እኔ ቤት ሲመጣም ይከፍታል ማርሲልን ምናምን እኔ አልቃወም ማለት አልወድም ጴንጤ መሆን አልፈልግም ምናምን ግን ለምን ሆንክ ምናምን ይባል ነገር እኔ ምን አገባኝ ነው የምለው። ወደዚህ ነው እኔ ነው ልክ እንዴ ጉትቻ ምናምን አላውቅም። ከዝም ብዬ መኖር ነው በፊት ዝኖር መኖር። ሌላም እምነት ውስጥም ያለ ሰው ካለ አልነቅፍም። በዝም መኖር ነው አብሬና ከፈትኩ ቲቪውንና እያየው እንደነገርኩ ቢራይ ይዣለሁ በጅጅ ያለብኝ ነው ሁሉና ዮናታን 20 ስንት ሰዎች ነው አለ። አሁን ረሳሁት በትክክል ቁጥሩን ተዘልኝ 24 ሰው ይበል 27 ሰው ይበል አላውቅም። እዚህ አዳራሽ ውስጥ አላችሁ ምትቅሙ ምትጠጡ ግን ጌታ ይፈልጋችኋል። ተነሱ ኑ ወደዚህ ልጸልይላችኋል። ወጡ ሰዎች ወጡ አዳራሽ ውስጥ ለምን እንደማልቀይረው አላውቅምና ዝም ብዬ ያለው እያጣጥ ከዛ ወጡ ቆጠራቸው። አንድ ሰው ይጎላል አንድ ሰው ይቀራል። እኔ ጌታ እንዲህ ያላለኝም አንድ ሰው ይቀራል። ከዛ ይጠበቃል ምናምን እኔ ነው እንዴ አልኩኝ። በቲቪ ነው ማለት አይመስልም። እኔ አሁን ለሰው ሳወራ ራሴም ራሱን የብደት ነው የሚመስለኝ። እውነት በቃ ጌታ ላይ ያገኘ ከፈለገ እንግዲህ እየተጠባለ አይምሮ እኔ ነው እንዴ አልኩና ቢራውን አስቀመጥኩና ቆምኩ። እዛ አዳራሽ ውስጥ የአንድ ሰው ይጨመር አይጨመር አላውቅም እስካሁን። እኔ ግን ስነሳ ዮናታን እጃችሁን አንሱ አለ። አነሳው። እኔም ቤቴ ሆኜ ጌታን ተቀበልኩ። ንስሐ አስገባቸው ሚለውን አልኩ አብሬ እሱ ሲል አልኩ እናም መጸለይ ጀመረ። አለቅሳለሁ አለቀስኩ እንደሆነ አላውቅም። ሰከርኩ እንዴ እና ሳላቅን ሲም ባንገቴ ላይ ነው ምንድነው ጨባልኩ እንዴ ነገር እንዴ ነው አይ በጣም ጠጣው ግን ኖርማል ነኝ ያውቃለሁ ገና ነኝ እኔ ብዙ ነው የምጠጣው ቶሎ አልሰክረውና አለቀስኩ። ማታቀውም ባምናምን አላውቅም በቃ ስቅስቅ ያለቀስኩ አልከባኝም ነገሩ የእውነት ግን አለቀስኩ። በቃ አለቀስኩ እንባዬን ጠረኩና ይሄ ያስለቀሰኛል ቀየርኩና ቻናሉን ቀጠልኩኝ ቁጭዬ። ከዛ በቃ ቪራው ምን ተናላለኝም በጣም አልቀሻለሁ መሰለኝ። አይን አልቀሳ ዛል ነገር አለ ሰውነቴ ተኛው። ከዛ የሚገርም እንቅልፍ ወሰደኝ። በቃ ደስ የሚል ህልሜ ሁሉ ደስ ይል ነበር። በቃ እኔ ምን እንደሆነ ራሱ አላውቅም። ደስ የሚል እንቅልፍ ወሰደኝና ጠዋት በቃ ስነቃ ነግቶ ነቃሁኝ። ሌላ ጊዜ እቅምና እጠጣና ተኛለሁ። የዛች መጠጧን ያህል ነው የምተኛው ማለት ልክ መጠጡ ሲያልቅ ነቃለሁ። በቃ ከዛ በኋላ ምንም ወይ ተነስቼ ቲቪ ማየት ጀምራለሁ ምናምን የሆነ ነገር አደረገ ፊልም ያለው ምናምን ፊልም በጣም የማየው ምናምን ፊልም ያለው ወይ አጠገቤ በላፕቶፕ ምናምን ያለው ካልዛ በቃ ብገላበጥም እንደማይወስደኝ ስለማቅ ብድግ ብዬ ወደ ሌላ ክፍል ካልጋኝ ነው የምለቀው ወደ ሳሎን ሄዳለሁና የዛን ቀን ነግቶ ነቃው። ደስ አለኝ። ከዛ ተነሳውና እንዴ ጴንጤ ሆንኩ አልኩኝ። በቃ ጴንጤ ሆኛለሁ አሁን የሚደረገውን አደርጋለሁ ምናምን አልኩና ተነሳው። እየሄድኩኝ ለዚህ ላልኩ ልጅ አማን ይባላል ደወልኩኝ። ያነሳለ ደህና አደርክ ምናምን ተባባል። ስማ አልኩት ጴንጤ ሆንኩ እኮ አለቀቀሽም እንዴ አለኝ። አንተ ነው ስጠጣ አድሬ አንጎበሩ አለቀቀችም ማለት ኧረ ለቆኛል እኔ ብዙ አልጠጣሁም አልኩት። እውነት ጴንጤ ሆንኩ ጌታን ተቀበልኩ። ነይ በይ ነይ አለኝ። የሆነ መቀመቃዥ ነው የመሰለው እና
ያይ ግን ዮናታን ጋር ምናምን ተወስደኛለህ እሺ በቃ በጣም ማታ በቴሌቪዥን ነግራለሁ በጣም ደስ ብሎኝ መሄድ እፈልጋለሁ በቃ መጠመቅም እፈልጋለሁ መማር ግን ያስተምሩኝ ከዛ እንደ ወደ ፎቶ ቤት እየሄድን ጉባኤ እግዚአብሔር ቤተክርስቲያን እንዴ አሴምብል ኦፍ ጋድ እኮ እዚህ አለ አለኝ ምንድነው እሱ አልኩ ቸርች ነው እኮ አማርኛ ነው የሚያወሩት አልኩ አዎ ሎካል ቸርች ነው ወይ ትርጉምም አስተርጓምም ይኖራቸዋል በኦሮምኛ እንኳን ቢሆን እዚህ የሚያገለግሉት እኔ 6 ኪሎ ያለው ነው ማቀው ግን ነይ እንጠይቃለኝ እሺ ያልና ቄጤሞን ደጅ አስቀንጠን ገባንና አዋራናቸው ፓስተር ዘሪውን ይባላል እና አንድ እስራኤል የሚባል አገልጋይ ነበር ገባውና እንድታጠምቁኝ ነበር አልኩ እንድታጠምቁኝ ነበር ጌታን አግኝተሻል አዎ ተምረሻል አልተማርኩም እሱን አስተምሩኝ ደህንነት ተምረሻል አልተማርኩም እሺ እናስተምርሻለን ትጠመቂያለሽ እንኳን ደህና መጣሽ አሉኝ ምናምን ደስ አሉኝ እንኳን ደህና መጣሽ የሆነና በቃ ተምሮ የተቀመጡ ልጆች ስላሉ ከነሱ ጋር እንድትጠመቂ እኔ አስተምርሻለሁ አለኝ እስራኤል የሚባለው እሺ አልኩት በቃ መቼ ለምጣ ምናምን ስለው ነይ አሁን እንዲ በሳምንት 3 ቀን ምናምን ጠዋት 4 ሰዓት ላይ ነገር የተገናኘና አንድ ሰዓት ያህል ምናምን አስተምርሽና ቶሎ እንድትጨርሽ መጽሐፍ አለ የጉባኤ እግዚአብሔር የራሱ መጽሐፍ አለ የደህንነትም የደቀ መዝሙርም የእንተንም አላችሁ መጽሐፉን አሳየን ብዙ አይደለም ምናምን እሺ ስለዚህ በቃ መቼ እንጀምር ማክሰኞ ቀን ተቀጣጠርን በቃ ደስ አለኝ ወጣው ማለት ነው ሁሉ ነው አልኩኝ ማክሰኞ ቀን እኔ ረስቸዋለሁ ጠዋት ተነሳው ቁርሴን በላው እንደለመድኩት መጠጥ ቤት ሄጃለሁ ከዛ ጥዬ ድራፍቴን እየጠጣው ደወለ ስልኬን ተቀያይረን ነበርና እስራኤል ይላል ወይኔ ያልኩኝ ቤንት ሆኛለሁ ምን ያለ አረ ታውት በቃ የሆነ አፌን ማጠፋበት ነገር ስጡኝ ምናምን ብዬ ቃፌን እንትን አልኩኝ ምናምን ማስቲካ ከመንገድ ላይ ምናምን ብዬ ማስታወሻ ደብተር ምናምን ቀሮጬ እንትን አልኩኝ እስክሪብቶ ከመንገድ ላይ ገዛው ሄድኩ ጀመረን ቁጭ ብሎ ይጠብቀኛል በጣም በእውነት ይሄንን ኢንተርቪው ቢያገኘውና በቃ ቢሰማ በጣም ደስ የሚለኝ በእውነት ጌታ የባረከው ሰው ነው እስራኤል ይባላልና የጠበቀኝ ታግሶኝ በቃ ስቀር ዝም ቢለኝ እኔ ጌታ አልቀጥልም ነበርና የደወለ ፀሐይ ላይ ቁጭ ብሎ እየጠበቀ በትግስት ማለት ነው እና እየጠጣው እየሄድኩ እንዲፍል ለፊት እንቀመጠው ራቅላለሁ በቃ አፌ እንዳይሸተው ከዛ ምንም ማለትም ይገባዋል ግን ምንም ብሎኝ ያውቅ ምንም አይልም ብሎ ነው የሚያስተምረኝ ከዛ ምንድነው የሚሆነው ጌታ ሲገባ ያው ሌላው ነው ከዛ በኋላ ሲሄድ ወደ ትምርቱ አስጠላኝ መጠጣት ምናምን ተውኩኝ ማለት ነው ከዛ ተማርኩኝ ምናምንና ተጠመቅኩ ግን በዚህ የህይወቴ ሂደት ውስጥ ጌታን በማግኘት ሂደት ውስጥ ምን እንደተረዳው ታውቃል አንዴ እጅ ትነሳ አንዴ ስምህ ይጻፍ በላይ ይጻፍ አንዴ ግላዳኝ ነህ ብለህመን የትም ግባ የትም ውስጥ ግባ እንድቻርጎ መልሶ ያወጣል ኮቪድ መጣ በቃ ለየልኝ ምናምን እንደዛውና የሆነ ብዙ ችግሮችን ማለፍኩኝ መጣል ይሄዳል ያው በጣም እንትን ካልሰራህ የምትቸገረው ፋይናንሻሊ ነው በገንዘብ ምናምን በጣም እና ለመጨረሻ ጊዜ ፎቶ ቤቴ ነው ለመጨረሻ ጊዜ ጀመረኩት ቢዝነስ ማለት ነው እሱም ደስ በሚል ኪሳራን የተጠናቀቀውና እሱኑ ታኮ ደግሞ ኮቪድ መጣ በቃ ችግር ተጣላላ አልኩኝ ቤት በቃ ይሸጣል አንዱ ነገር ሲወጣ ምናምን አሁን
የዛን ጊዜ እኔ ፎቶ ቤቱን ስከፍት የገዛኋቸው እቃዎች በስንት እጥፍ ስፖቶች ምናምን አሁን ስንት እንደሆኑ ገምት። እና በችግር ምክንያት እኔ ግን በ6000 በ5000 ነው ምናምን እየሸጥኳቸው የጨረስኳቸው ማለት ነው እቃዎች። ይሄ ሁሉ ኪሳራ፣ ይሄ ሁሉ ውድቀት፣ መራብ ከባድ ነው በጣም። ሰው ይሰርቃል፣ ይዋሻል ሲርበው፣ በጣም መጥፎ ነው ረሃብ። ችግር ድህነት ማጣት ጥሩ አይደለም። በቃ ለማንም ኢየሱስ ማንም ማያገኘው እሱን ፓርትና እሱን በጣም በተደጋጋሚ አልፌያለሁ። እና እግዚአብሔር እኔ ትልቅ ካረገልኝ ነገር እዛ ችግር ውስጥ እያለሁኝ ማለት ነው እዛ ረሃብ ውስጥ እያለሁ ኖርማል አረገኝ። በፊት ሁሉ ነገር እያለኝ ራሴን ለማጥፋት ፕላን ማውጣው መዝሙር ይሰጠኛል፣ ዘምራለሁ፣ አመሰግናለሁ። በቃ ምንም እህቴ ዲግሪሽን ሰራሽ በችግር ትለያለች ነው። እና ማግኘት ሁሉ የሚያስደነግጠኝ እስኪመስለኝ ድረስ ምናምን በጣም በችግር በጣም ተፈትኛለሁ። እና ድንገት አንተ ራሱ ማንም ሰው የሚገጥመው ነገር ነው ማለት ድንገት አንተ ራስህ እዚህ ቦታ እንዴት ደረስኩ ምናምን ብለህ እስኪጠፋብህ የሆነ ባዶ ሜዳ ላይ ራስን ታገኘዋለህና የምትሸጠው ነገር እንኳን በጣም ማልወደው ነገር በቃ ቸገረኝ ብሎ ሰው የሆነ ነገር ሲሸጥ ምናምን ደስ አይለኝም ነበር በፊትና እሱ ሁሉ አልቆ የኔ ደግሞ የምትሸጠው ሁሉ አልቆ ምን ልሽጥ ምናምን የምትልበት ማለት ነው። እና ችግር ቢሉህ አሁን እንደምመጻደቅበት የሆነ እንደዚህ ሆነ ምናምን ብዬ ለሰው ማሳየው ነገር ላይ ባልሆንም ምግብ ምናምን እንዴት ይጠፋል አትመስል ይጠፋል፣ በደንብ ይጠፋል ምግብ። የእውነት ነው የምልህ በጣም ነው ምግብ የሚጠፋው። የሚጠፋበት ቀን ይመጣል። እግዚአብሔር ይጠብቀን፣ ማንም ሰው ማለት ነው እግዚአብሔር ይጠብቀው። በተለይ ደግሞ አግኝቶ አይጣሰው። በቃ ከመጀመሪያውም ካልነበረ በዛው ተየለመድከው ትኖራለህና እንዲህ ያለ ኑሮ ለምጄ ፍርጥ ነው ያልኩት። ፍርጥ ማለት ነውና ቅዠት በቃ የቤት ኪራይ እግዚአብሔር ይስጣቸው እንዲያከራዮች እንደው የሚያሳቅቁ አደባባይ የሚያቆሙ አይደሉም እንጂ እኔ ቢጠየቁ ወይ ነው የሚሉት። አንድ ቀን በትክክል ከፍያቸው አላቅም በቃና በቃ ከየት ላምጣ ይጠፋል። በቃ ስራ ቆመ። በመሃል የሆነ ህይወት ጀምሬ ነበር የሚመስል ነገር በቃ ትዳር ነገር ጀመርኩኝ። አገባው በሰርግ ምናምን እሱ አሜሪካ ነገር ነው የሚኖረው ምናምን አልሆነም ነገሩ። እኔና እሱ አልሆነም፣ ተፋታን። ከሱ ጋር ያለውኝ የተጋባ ነው ምናምን ሱሉልታ መኖር ጀምሬ ነው በቃ ሱሉልታ እንግባ ምናምን። እህቴም ቀድማ እዛ መኖር ጀምራ ነበር ምናምን። ገባው እዛ ሀገር መኖር ጀመርኩኝ ምናምን። ከኔና እሱ ማለት ያለው ነገርም ቆመ። እዚህም በስራ ኮሚኒኬት ማረጋቸው ሰዎች ጋር ምናምን ያለኝ ነገር ራቀ። ከዛ በኋላ በቃ የራሴን ነገር ለምን አልሞክርም ያለኝን እንትን ብዬ ምናምን ብዬ ስራ መስራት ጀመርኩ። ከዛ ፎቶ ቤቱ እንዳልኩ ከዛ ፎቶ ቤቱ ብዙ ነገር ጠይቆኛል። አለኝ የምለው ነገር ወደ ኋላ እንትን ሳልል ነው የጀመርኩ። ግን በቃ ይሄ አሁን ትዳርም ስለፈታው እንዳልቸገር ስራም እንደበፊት ላልሰራ እችላለሁ ቆይ ምናምን ብለህ የሆነ ቢዝነስ መጀመር ነው የፈለኩት እንጂ አላጠናሁም። በደንብ ቦታውን አላጠናሁም። እቃዎች እንኳን ስገዛ ምን አይነት እቃ ምን ያህል ጊዜ ተጠቀማለሁ የሚለውን ምና የሆነ መሸጫ ሱቅ ሄድኩኝ። እሷ በሰጠችኝ አድቫይስ ምናምን ነው ራሱ እቃዎቹን አስጭኜ የመጣሁት ማለት ነው። አልሆነም፣ ቦታውን አላጠናሁም ምናምን እንዳልኩ በቃ ከሰርኩ። ከዛ ኮቪድ ገባ። ኮቪድ ሲገባ ምንም ነገር የለም ምናምን በቃ መኖር ጀመርኩኝ። አሁን በፊት ከነበርኩበት ቤት ትንሽ ከፍ ያለ ነው። አብዛኛው ቀይን ሸጥኩኝ። ሌላ ቤት ገባው፣ ትንሽ ቤት በቃ ዘጣለ። እንዴት ይሁን በጣም እስካሁን ጊዜ ድረስ ራሱ በጣም ሲብስብን ያው ወንድማችን ጋር ነው እንደውለው። ብራኑ ያልኩ ያሳደገ እሱ ነው የሚሻለው። እና በጣም ተቸገርን። አንዴ ልጄን እህቴ ጋር አረኩኝ
እሷ ደግሞ የተሻለ ትንሽ እሷ ጋር ያለው ነገር አሪፍ ሆነ እሷ ጋር መኖር ጀመረ ምናምን በቃ እኔ ጥሩ አልነበርኩም የሆነ ቀን ቸርች ውዬ ስመለስ በቃ ቤት ምንም የለም ማለት ነው እና እንደዚህ ያው ከሱቅ ምናምን ተወስዳለህ ዱቤ እዚህም ግድ ነው አይደል በጣም የሚሰጡኝ ደግሞ እግዚአብሔር ይመስገን አሉ ደግሞ መልካም ሰዎች እና አጋጣሚ እኔ ደግሞ እንደዛ ለወስድ የምችልባቸው ሱቆች ተዘግተዋል ምንም የለም ቤት ገባሁኝ ምናምን ከፋፈትኩ ምንም የለም በጣም ርቦኛል ጠዋትም ቸኩዬ ሳልበላ ነው የሄድኩትና በቃ የራብ ይደብራል ከዛ ሳይሽሮ ቃው ነው ያለ የሽሮ ቃ ቁጭ ብዬ መላስ ጀመርኩ ቢኮዝ ምንም እንጀራም የለም ምንም ላረግ አልችልምና በቃ ለቀስኩኝ በቃ አልኩኝ ድህነት አስከፊ ነው ማጣት እንዲህ ነው ምናምን ሲባል ሰማለሁ ማጣት ያዋርዳል ክብረ ቢስ ነው የሚያደርገው ለማንም ሰው ምንጸልየው አትጣ ነው የሰው እጅ አትሄድ እና ትለምናለህ የሆነ ነገር ግዙልኝ ማለት ምናምን አልወድም እኔ እንትን ስጠኝ እስቲ ምናምን አልወድም ግን እንደዛው ይቅርታ በጣም ጆስዬ ለምን እንደማልክ ስራሳ በጣም ላይሰንስ ያለኝ ለማኝ እኮ ኢየሱስ ያስንቃል በጣም ያስታዝባል ሰዎች ታዘቡኝ በጣምና በጣም ብዙ ሰው ጓደኞቼ ሁሉ አዋጣው ሁሉ ልከውልኛል ውጭ የሚኖሩ ጓደኞች እስካሁንም ፊቷን ሳታጠቁር ምናምን ምትረዳኛለች ሜሮን ጸጋዬ ትባላለች ሜሪ ዲምፕል ሰውሚያቀ በቃ የምር ራበኝ በጣም ክፉ ነው ያስዋሻል ያስለምናል የሰው ፊት ማየት በጣም ያስጠላል ለኔ ብዙ ሰዎች ዙሪያ ያሉ ለኔ ማዋጣት ኖርማል እስኪመስለኝ ድረስ ነው የተቸገርኩ ማለት ለኔ ማዋጣት እስቲ እንዲያዋጣን እንስጣት ብለው የሆነ ነገር ለኔ መሰጠት ኖርማል እስኪመስለኝ ማለት እንዲያን ነበር ላይፍ ክፉ ሴትም አይደለሁም በነበረኝ ሰዓት በኢየሱስ ብዙ ረዣዥም ሌሊቶችን አሳልፌያለሁ ባልነጋ ብልያለሁ ደሞ ነጋ ያልኩበት ቀን አንድ ቀን አይደለም ፈሪው እንኩኝ ፍርሃት ታውቃለህ በቃ እንዲሁ አንድ መልካም ነገር ወደ አይምሮ አይመጣም ውርደት ነው የሚታየኝ አከራዮች መጥተው ልጄ ፊት እንትን ቢሉኝስ 3 ወር ነው 5 ወር ነው ልጄ ፊት አሁን ፖሊስ ይዘው ቢመጡ በቃ የሰቀቀን ኑሮ ነው እግዚአብሔር መልካም ነው ጆዚ በጣም ሰምተህ ታውቃለህ ወይ አይተህ ገጥሞ ያውቃል
ችግር እንደዚህ ሰው ሲለም በጣም ኩሩ የነበርኩ ሴት በጣም ኩሩ ነው እንዴ አረሷ አጠይቀ እስቲ ጉራሽን ታዩ እስቲ አንዳንዴ እንደዚህ አርጉልኝ በይምባል በጣም ይወጣልኝ ለማኝ ይወጣልኝ ሰው መለመን በጣም ያስጠላል በጣም ነው የሚያስጠላው በእውነት ጠላቴ እንኳን አይራቡ ጠላቴ ብዬ ማስበው እንኳን እንደዛ ተቸግሬ ባይ ምን ልል እንደምችል አላውቅም የእውነት ነው በጣም የሚያስጠላ መንገድ ነው ያለፍኩት በጣም ከምንም ነገር በላይ ልመና እና ይሄ ማጣት ምን ኢፌክት አርጎሻል ብትል ደሞ ችግሬ ዝም አልልም ሰው ከወደድኩኝ የእውነት የኔ ነገር የሚገባው ማለት በቃ ይረዳኝ ምናምን በኔ እንትን ውስጥ ነው የሚሰማኝ ነው የሚመስለኝና አወራለሁ ለሰው ቸገረኝ እላለሁ በጣም ይሄንን ነገር ካስተላለፍኩ ይሄን ፕሮግራም ለሚያዩ ሰዎች ምለው ነገር ለሰው ቸገረኝ አትበሉ አይባልም ማለፉ አይቀርም ያልፋል እግዚአብሔር ያሳልፈዋል ያቀን እግዚአብሔር ያሳልፈዋል እንዴትም ብሎ ያልፋል ባንፈልግም እንዳያልፍ በፈልግ እንኳን ያልፋል ግድ ነው ያ ቀን ያልፋል ማጣትም ይቀየራል እንደነበር ያለ ነገር የለም ግን ሰው ከእግዚአብሔር ውጭ ለማንም ሰው እኔ በጣም በቃ ለሁሉም ሰው መመክረው ነገር ምነግረው ነገር በቃ ደጋግሜ ምነግረው ከበፊቱ የበለጠ የልብ ስብራት ከበፊቱ የበለጠ ጉዳት ቸገረኝ ብለህ ካወራ በኋላ የሚመጣው ቸገረኝ ያልካቸው ሰዎች እያየህ ነው እንትናቸው የሚቀየረው ላንተ ያላቸው ነገር ይቀየራል በመጀመሪያ ከንፈር ይመጡልሃል ያው ደጋፊ ለመምሰል የሆነ ነገር ያረጉልሃል ወይም ደግሞ ከልባቸው የሚያረጉልህ ይኖራሉ ያረጉልሃል ትንሽ ሲቆይ እነሱ ጋር ያለን ክብር ታጣለህ ከዛ ሁሉም መጥፎ ስም አንተ ላይ ያምራል የዛን መጥፎ ስሞች አንተ ላይ ማማር ይጀምራሉ ላንተ ይሰጣል ምክንያቱም አውርተሃላ ቸገረኝ ብለሃላ ሌባ ከሆነ ሱት የሚያርገው አንተን ነው ፊት የሚያርግ ብልግና ከተባለ አንተን ነው የሚመጥን ያው ብዙ መጥፎ የሚባሉ ባህሪዎች ቸገረኝ ብለህ ካወራህ በኋላ ይመጣሉ ስሞች ይመጣሉ ስም ደግሞ ታውቃለህ ልብ ይሰብራል በሳሙና አጥበህ ወዲያው የምትለቃለቀው ነገር አይደለም የተሰጡ ስሞች ካንተ ላይ እስኪረግፉ እስኪጸዱ እስኪቀየር አንተ የተሰበረው ልብ ያዘነው ልብ እስኪጠገን ጊዜ ይፈጃል ምን ነው አውርቼ ቸገረኝ ብዬ ማለት ነው በሱ ምክንያት በመጣብኝ ነገር ልብ ስብራት ማለት ነው ጌታ ዱዳ አርጎኝ በሆነ ማውራትም አልችል ሴት በሆነ አላወራም ነበር አይደል ያቃል ባላወራው እናም ብያለሁ እና እኔ ለማንም ሰው ምለው እኔ ችግር ነው የተጫወተብኝ ቸገረኝ ብዬ አውርቼ ለጊዜው ተረድቼ ለብዙ አመት የማይጠፉ ጠባሳዎችን የሚያመጡ ልብ ስብራቶችን አስተናግጃለሁ ልብ ሲሰበር መጥፎ ነው
እና አልመስልም ብዙ ነገር አልመስልም ችግር ያየው አልመስልም ከድሃ ቤተሰብ የመጣው አልመስልም እግዚአብሔርን የምወድ የምፈራም አልመስልም ብዙ ሰዎች ይሉኛል አልመስልም ግን እንኳንም አልመሰልኩ ከዛ በኋላ ጸለይኩ የሆነ ቀን ምንድነው ያርኩ ያለው ታልኩ ታምሜ ነበርና 5 ቀን ነገር ታምሜ ጉንፋን ኃይለኛ ጉንፋን ያዘኝና ምንም እህቴ ቤት ነበርኩኝ ድንገት ሶፋ ላይ ነበር መተኛው ተነሳውና እዛ ሶፋ ጋር ተንበርክኬ ምንድነው ያርኩ ያለውት ጌታን አውቀዋለሁኝ ከዛ ገብቶኛል እዚህም አልቀረውም የሆነም ኑሮ እውነትም አይደለም በቃ እኔ ደግሞ በእኔ እንዲ ውሸታም ማንንም ሰው ውሸት ባይጠፋም በጣም ውሸታም አይደለም ግን ቅልጥ ያልኩንኩኝ እዛ ላይና ማንንም ማታልለው መጀመሪያ ለምን እንደዚህ ሆንኩኝ አሁን ምንድነው የሆነ ነገር በለኝ በቃ አልኩ ይሄ ተናገረኝ ምናምን የሚሉትን ነገር ለያው አሁን በቃ አልኩኝ እግዚአብሔር አምላክ ለምንሃለው በቃኝ መልሰኝ ትክክለኛው መንገድ አሳየኝ አሁን በቃ ልኖር ካንተ ጋር እኔ ፈልጌያለሁ ህይወት ያስጠላኝ አስመሳይነት በቃኝ አልኩና ቀስኩኝ ከዛ ሐሙስ ቀን ነው እንደዚህ ያጸለይኩት ዓርብ ቀን ይሄ ወንድም ያልኩህ አማን የሚባለው ልጅ እህት አለች ቅድስት ትባላለች ቅድስት ጉርሜስ ታይላንድ ነው የምትኖረው ክርስቲያን ናትና ድምጿን ቀድታ ላከች በሱ ስልክ ላይ ከዛ እሱ አገኘኝና እዩ መልእክት አለሽ አለኝ ምንድነው ስለው ቆይ ላሰማሽ ኪዲ ልካልሽ ነው ብሎ ከፈተው ከዛ ስከፍተው እዩን በህልሜ አይቻት በጣም ስታለቅስ አዝና ምናምን አየኋት እና ጸለይኩላት እና ጌታ አይዞሽ አልጥልሽም አልተውሽም ይልሻል በላት ወደኔ ተመልሽ ይልሻል በላት ድምጿን ስሰማው ማለት ነው ኢየሱስ በጣም ነው በቃ እንትን ያልኩትና እቺ እህት ምልስ አልናገር ማለፍ ስለማልፈልግ ነው ብዙ ጊዜ ጌታ ይጠቀምባታል እኔ ህይወት ውስጥና አንዴ እንደዚህ መድኃኒት ውጪ ለራሴ ላጠፋ በፊት ላይ ማለት ነውና በሷ ነው ያዳነኝ እሷ ደግሞ በህልሟ አይታ ዘንዶ ከቁምሳጥኑና ከዩ ቁምሳጥንና አልጋዋ መሃል ትልቅ ዘንዶ እንዲያፉን ከፍቶ ደዩ ዞሮ አየሁኝ እና ሄጄ ልጸልይላት ብላ እሷ ተነስታ ወደኔ እየመጣች ነው እኔ በጣም ብዙ ኪኒን ነው አሞክሲያሲ ምንም የቀረ ነገር የለኮሱም ምንም አለው በቃ ምንም አላጣው እንዲሁ ዋጥኩት ዳረቂ ባበሻ አረቂ ብዙ ነው ከ27 ምናምን በላይ ኪኒን 27 ፍሬ ይበልጣል በኋላ ስናየው ማለት ነው እና እንዲ ካልጋይ ተዘቅዝቄ ተኝቼ መታሷ እንድንቅ አርጋ ይዛ ጣቷን ከታ አስመለሰኝና እንትን አልኩኝ ሚገርመ ልጅቷ የለችም ባካል እዛኮ እኔ ስናቃ ከዛ አስመለሰኛ ወጣ መድኃኒቱና ምናምን ቀና ብዬ አማን ኪዲስ አልኩት አንተ የለችም ምን ነው ፈልግሻት አለኝ አልመጣችም እንዴ ማለት ወጣ ነው አልኩት ኧረ አልመጣችም እዚህ የለችም አለኝ እንዴ አሁን ያስመለስ ጣቱን የከተተብኝ ማን ነው ስለው የለችም እሷ አልመጣችም አለኝና ያው ባረቄ ምናምን ስለነበር ሲያስመልሰኝ ሽታው ያቃ ሰክሬ መሰለው እኔ ግን የምሬና አይቻታለሁ ፊል አርጊያታለሁ እንትን ብላ ነውና እስቲ ደውልላት እኔ አይቻታለሁ አረንጓዴ ሸሚዝ ነው ያረጋችሁ አረንጓዴ ሸሚዝ እና እንደዚህ ቢጫ ነው ካኪ ነገር ሱሪ እንደዛ ነው ያረጋችሁ ነበርች እዚህ ጋር አልኩት ወይዩ ምናምን ብሎ ደወለላት ሲደውላት ኪዲየት ነው ሲላት እንቅድም ያልኩን እንደዚህ አይቼ ህልም ዘንዶ አፉን ከፍቶ ደሷ ዞሮ ሄጄ ልጸልይላት ብዬ ወደ ዩ ጋር እየሄድኩ ነው አለች አንተ የት ነህ ስትለው እኔ እሷ ጋር ነኝ
ምንድነው የለበሽው አላት። አረንጓዴ ሸሚዝና እንደዚህ ቢጫ ሱሪ ነው ያረኩት አለ። በኢየሱስ ማለት ደነገጠ በጣም። እና ብዙ ጊዜ እሷን እጅ ይጠቀማል እግዚአብሔር በጣም ትጸልያለች በነገሯ ሁሉ እግዚአብሔር የምታስቀድም ልጅ ናትና አክራሪ የሚባል ጴንጤ ናት። እና ከውቀት ጋር ነው ታዲያ በጣም ጌታን ትወዳለችና እሷ ይሄን ድምጽ መልእክት ላከች ማለት ነው። ያው ከአመታት በኋላ ነው የምልህ ይሄ ነገር። ከዛ ስሰማው ድምጿን በቃ ሆዴ እንትን አለ ደስ አለኝ። በቃ ጌታ በትክክል ያመጣብኝ እንዴ በጣም ነው ጌታ የሚጠቀማት እቺን ልጅ ብዬ በቃ ትንሽ ናት እኔ በጣም ከኔ ግን እንደ ትልቅ ሰው ነው የምፈራት ማከብራት ራሱ ታናሽ ናት 20 ምናምን ነው የምትሆነውና ደስ አለኝ። በቃ የእናትህን ድምጽ የሰማ አይነት ነገር እሷ እንደዛ ስትለኝ በቃ በጣም ደስ አለኝ። አርብ ቀን እንደዛ ሆነ። ቅዳሜ ቀን ምንም ሳላረገው አልኩኝ። በቃ ተጣጣብኩኝ። ዝግጅት እሑድ ቸርች ሄዳለሁ ብዬ እሑድ በጠዋት በቃ ጸጉሬን ተሰራው ምናልኩና ሄድኩኝ። እንዴ ልቁም ብታይ አንተ በጣም ይከብዳል። በቃ የሆነ እንትን በቃ መንፈስ ቅዱስ ወቀሰ የሆነ እንትን ያልማይገባኝ ቦታ መግለጽ አልችልም። ታውቀዋለህ ግደርሶ በቃ ወክምና መግለጽ አይቻልም ስሜቱ በቃ ብሎ ማልቀስ ነው በቃ እንግዲህ። ከዛ ፕሮግራሙን እንትን አለ ትምህርት ቃል ተካፈለ ምናምን ጨረስን። ከዛ ፓስተር መጸለይ ጀመረ። ሰው መሃል ገብቶ ምናምን መጥቶ ጸለየልኝ እና እሷ ያለችኝ ቃል ደግሞ አለኝ በስልክ የላከችልኝ አይዞሽ አልጥልሽም አልተውሽም ይልሻል እግዚአብሔር እና ከልጅነትሽ ጀምሮ ያሳደግኩሽ እኔ ነኝ እዚህ ጋር ደርስሽ አልተውሽም ይልሻል እግዚአብሔር አለኝ። እና እግዚአብሔር የት ነበርሽ የማይል አምላክ ነው ሁሉን ያውቃል። ተቀበለኝ እጁን ዘርግቶ እህቶች ሰጠኝ ወንድሞች ሰጠኝ መካሪዎች ሰጠኝ። ተመማር ቀጠልኩኝ በቃ መዝሙር ተማርኩኝ አገልግሎት ጉባኤ እግዚአብሔር በዚህ ደግሞ ቀልድ የለም በደንብ መማር አለብን። እግዚአብሔር ይመስገን ተማርን። ከዛ በኋላ በቃ እዛው ነኝ አሁንም ያገለገልኩ ነው ጌታን በምችለው ቤቱን ከመጥረግ ጀምረን ጌታ ረድቶኝ ተመርጬ ማለት አይሆንም ለሁሉም ሰው አይሰጥም ያ ነገር። ከኔ በፊት የነበሩም ነበሩ ከኔ በኋላ የሚመጡ አሉ። ጌታ ለኔ የሰጠኝ እድል ብዙ ነው። ታግሶ ነው የተቀበለኝ ጠብቆ የገባሁበት ገብቶ አውሬው እንዳይበላኝ ተመልሼ ስወጣ እንኳን ወጣለች የራሷ ጉዳይ ነው አላለኝ። ጠብቆኝ እዛው ክፉ ነገር እንዳይደርስብኝ መልሶ ስመለስ ደግሞ በቃ እግዚአብሔር አይደል ሰው እንኳን የሥጋ ልጁ ጠፍቶ ሲመጣበት ደስ ይለዋል ቢሆንም ትንሽ ይቆጣል። እግዚአብሔር ግን እንደዛ አይደለም ሳይቆጣ ነው ስቆ የተቀበለኝ። እሱን እንዴት አወቅሽ ብትል እህቶች ሰጠኝ በጣም የሚገራርሙ እህቶች አብሬያቸው ማገለግላቸው አብረን ድቁና እናገለግላለን። እዛ እንዳገለግል እድል ሰጠኝ። መልካም መልካም ልብ ያላቸውን ሰዎች አስተዋወቀኝ። እስካሁን ከጌታ ጋር ተጣብቄያለሁ። ተስፋ መቁረጥ የሚባል ከህይወቴ ጠፋ። ሐዘን ይሄ ጭንቀት ምን ይውጠኝ ይሆን ምን አገባኝ ነው ለምንድነው ምንስ መዋጠንስ ምን አመጣው ማለት ጀመርኩኝ እያለ ኢየሱስ ምን አገባኝ። ከዛ ነገሮች በደንብ ጥሩ ሆኑ። እንቅልፍ ተቸግሬ አላውቅም። ምንድነው የምለው ይሄንን ቃላት ይኖራል እኔ አላውቅም። ኢየሱስ
ያለ አየር ትተነፍሳለህ። ኢየሱስ እስትንፋሴ ነው። ድቅድቅ ያሉ ጨለማዎችን በርቶ ያየሁበት ብርሃኔ ነው። የዓይኔ ብሌን ካልኩ ያንስብኛል። ምክንያቱም ይሄ ዓይን ይፈርሳል፣ ነገ ይፈርሳል። ይሄ ዓይን የማይፈርስ የማይደበዝዝ ዘላለም የሚያበራ ብርሃን ደሞኝ እንዳልፈስ የጠበቀኝ ከእናቴ ማህፀን ጀምሮ ጠባቂ ነው፣ ብርሃኔ ነው። ኢየሱስ እስትንፋሴ ነው፣ ጓደኛዬ ነው። በጣም ጓደኛ፣ ሚስጥረኛዬ፣ ወንድሜ ነው። ወንድም ጋሽ መመጌ በጣም ነው መመካበት። አለኝ ብዬው አሳፍሮኝ አባቴ ነው። ከእናቴ ጋር ተጣላው ብሎ ጥሎኝ አልሄደም። አሳንሰሽኝ ብሎ አልተወኝም፣ አሳድጎኛል። አሳዳጊ፣ መሪ፣ ብርሃኔ፣ እስትንፋሴ፣ ጓደኛዬ፣ የቅርቤ ወንድም ጋሼ፣ የምመካበት መመጌ ኢየሱስ ክብሬ፣ መልኬ፣ የኔን መልክ ወስዶ መልክ የሰጠኝ፣ ህመሜን ወስዶ ጤና የሰጠኝ፣ ቁስሌን የፈወሰ፣ የክት ልብስ ታውቃለህ? የክት ልብስ ዝንጥ የምንልበት ሰርግ ቤት ምናምን የምንሄድበት ውድ እሱ አይደለም፣ ከሱ ይጨምራል። ኢየሱስ አብ ፊት መቆሚያ ነው። ኢየሱስ እሱ ልብሴ ነው። ቅድስናዬ፣ ንጽህናዬ፣ በዘላለም ፍቅር የወደደኝ አፍቃሪ፣ ምንም ሳይጠብቅ ከኔ ምንም ሳይጠብቅ አዳማጬ። ሰው ልጅ በተፈጥሮ መሰማት ይወዳል እና እንደነገርኩ እኔ በችግር የተሞላ ነው ህይወቴ። ማንም ሰው በጣም የሚወደኝ ጓደኛም፣ በጣም የምኮራበት ወንድምም እህትም 2-3 ያወርቼላቸው ደሞ ጀመራት ይላሉ። ደሞ ጀመራት የማይለኝ አዳማጬ፣ ሁሌንም አወራለት። አባ እንደዚህ ሆነ እኮ እላለሁ። ኢየሱስዬ የሆነ ነገር ሲደርስብኝ ብቻ አይደለም፣ እኔም ሳጠፋ አወራለሁ። ደግሞ ዛሬ እንዲያርጌ መጣሁልህ እኮ እላለሁ። እኔው ምን ተጠቅመኛለች ብለህ ነው? ግን የዛኔ እናቴ ስትፈርድብኝ ትሙት ብላ መድኃኒት ስጠጣብኝ ያዳንከኝ ምን ትጠቅመኛለች ብለህ ነው? ምን ልትሰራብኝ ነው? እኔ እያየሁ ያለሁት ምንም እየሰራሁ እንዳልሆነ ነው። ላንተ የሚጠቅም
ይኸውልህ ዛሬ እንኳን እንዲያርጌ እኮ መጣሁ እለዋለሁ። እንዲያጠፋው እኮ ሰው ሳማው አልኩኝ እለዋለሁ። እንዲወደኩኝ እለዋለሁ። ደግሞ ጀመረሽ አላለኝ። ደግሞ መቼ ነው የምትታረሚው አይልም። አዳማጬ ነው የኔ ጌታ ኢየሱስዬ። ደግሞ አዳምጦ እኮ ዝም አይልም፣ ያጽናናኛል። እንባ ጠራጌ ነው። እንባዬን ብስ ነው የሚያደርገው። በቃ አለቀልኝ። ዛሬስ ተዋረድኩ፣ በቃ ዛሬስ አበቃ ያልኩባቸውን ቀናት የሚያሳልፈኝ አሳላፊ ነው። እኔ አሁን እንግዲህ የጠየከኝ ጥያቄ ጆሲ፣ እኔ ኢየሱስ አንድ ቃል ብለህ ጠቅሌ ካልከኝ እኔ እንደሱ የለኝም። በአንድ ቃል አልገልጸው። ኢየሱስ ሁሉ ነገሬ ነው። እንደዚህ ነው ብዬ የማመሳስለው አይደለም። የክብር ልብሴ ውርደቴን የሸፈነልኝ፣ ንጹህ ያደረገኝ፣ ያጠበኝ፣ ከቆሻሻ ውስጥ አውጥቶ እጥብ አድርጎ ያቀፈኝ። እኔ እንግዲህ ቃላት ካገኘህ አላቅም። ኢየሱስ ምን አሁን ይሄን አባት ምን ብዬ ገልጸዋለሁ? የኔ ሚስጥረኛ ኢየሱስ እወድሃለሁ፣ አምላኬ እወድሃለሁ፣ ወንድም ጋሼ እወድሃለሁ፣ ጓደኛዬ እወድሃለሁ። እኔ አልችልም ማለት ግለጭልኝ ካልከኝ ለእኔ ኢየሱስ ይሄ ነው ብዬ አንድ ቦታ ማስቀመጥ አልችልም። ከልጅነት እስከ እውቀት አይደለም ከተጠነሰስኩበት ማህፀን እስካሁን ያልተወኝ ከነ ድክመቴ ተሸከመኝ ያልሰለቸኝ አባት። መግለጫ ቃላት የለኝም ጆሲዬ። ማለት ምንም ብፈልግ ያንስብኛል። ኢየሱስ ብዙ ነገሬ ነው። አብ ፊት መቆሚያዬ፣ የክብር ልብሴ፣ የክት ልብሴ፣ ጌጤ ነው። በየትኛው ስራዬ በየትኛው ምግባሬ ቆም ነበር። እሱን ባለብስ ልብስ ባይሆነኝ ባይወስድልኝ ያን አስቀያሚ መልክ ባይወስድ ያንን ቁስል ያንን ጅራፍ ምን ልበለው? ሁሉ ነገሬ ነው፣ ሁሉ ነገሬ። እየረበሽኩ ነው እንዴ ጆሲ? ዝም ማለት አልቻልኩም። እግዚአብሔር መልካም ነው። አንተ ልጅ እኔ ምንድን ነው እያረዘምኩ ነው እንዴ? ስሜታዊ ሆንኩ መሰለኝ። እኔ አላውቅም። እስካሁን የገለጸልኝ ነገር አላገኘሁም ቃላት። ምክንያቱም ኑሮ ነው እየኖርኩ አይደል? ከሱ እየኖርኩኝ ከሱ ጋር እየኖርኩ ነው፣ እያኖረኝ ነው። ኖሮልኝ ሞቶልኝ እንደገና ተነስቷል። አሁንም አብረን እየኖርን ነው አለ ከኔ ጋር መንፈሱ ደግሞ። እኔ ሊገልጸው የሚችል ምንም አይነት መጽሐፍ ላይ አላገኘሁም። ምክንያቱም እኔ የኔን ኑሮ
እና ለእኔ ማን እንደሆነ እኔ እስካሁን አላገኘውም። ለማለት ተናገሪ ከተባልኩ አላገኘውም፣ ቃላት አላገኘውም። ህይወት ነው ኢየሱስ፣ እስትንፋስ ነው፣ ህይወቴ ነው፣ ሁሉ ነገሬ ነው። አባት ሁሉ ነገሬ ነው። ማንም እንደዚህ አይነት ጥያቄ ጠይቄ አላውቅም። እስቲ የምታረግ ታውቂያለሽ? ኢየሱስ እዚህ ያለ አይደለ? አብሮ አይደለ? ጄሪ ስትለች ትንኪኛለሽ ብሎ እንደ ጴጥሮስ ደግሞ ወደ አንተ ታውቃለህ ነው የምለው። ባፌ እኮ አይደለም በእጁ ያበጃጃት ልቤን ያውቃት የለ። ኢየሱስ እወድሃለሁ አባት። እሱን ደግሞ አንተ ታውቃለህ። እወድሃለሁ፣ በጣም እወድሃለሁ። ምክንያቱም ያለ መውደድ የምትችለው አምላክ አይደለም። አንተ በጣም ለምትወደው ሰው ከግሩፕ ሰዎች ዱርዮች ጋር ልትደባደብ ትችላለህ። ወንድ ልጅ ግን በጥፊ መመታት መናቅ ነው። አቅም ካለ ልትደባደብልኝ ትችላለህ። በጥፊ መመታት ተዋረድክልኝ። እንደው ፍቅር የገፋ ከሆነ እንደሱ ልትሆንልኝ ትችላለህ። እርቃንህን ግን አትሰቀልልኝ። እንዴት ነው አለመውደድ የምችለው? እንዴት ነው አለመውደድ የምችለው ይህን ጌታ? አዎ ኢየሱስ